ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በቬኔዙዌላ በተከሰተ ተከታታይና ከባድ ርዕደ መሬት ዋና ከተማዋ ካራካስ በከፊል መውደሟ ተነገረ። ኤለን መስክ የ12 ቀናት የትሪሊየነርነት ማዕረጉን በድንገት እንዳጣም መረጃዎች አመላክተዋል። በፕሬዝዳንት ትራምፕና በኢራን መካከል ያለው ድርድር ፈተና እንደገጠመውም ተሰምቷል። ፕሬዝዳንቱ የተጀመረው የሰላም ጥረትም በድንገት ሊቋረጥ እንደሚችል አስጠንቅቀዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኤለን መስክ የ12 ቀናት የትሪሊየነርነት ማዕረጉን በድንገት አጥቷል። በዓለም አቀፍ ደረጃ በተከሰተ ድንገተኛ የቴክኖሎጂ አክሲዮኖች መሽቆልቆል ምክንያት ኤለን መስክ የነበረውን ታሪካዊ የትሪሊየነርነት የሀብት ደረጃ በድንገት አጥቷል። ባለፈው ጁን 12 የጠፈር ምርምር ኩባንያውን አክሲዮን ለህዝብ ክፍት ማድረጉን ተከትሎም ኢለን መስክ በታሪክ የመጀመሪያው ትሪሊየነር መሆን ችሎ የነበረ ቢሆንም ይህ ማዕረጉ የቆየው ግን ለ12 ቀናት ብቻ ነበር። በገበያው መናወጥ ወቅት የኩባንያው አክሲዮን የ16 በመቶ ድንገተኛ መውረድ በማሳየቱም መስክ በአንድ ጀንበር $240 ቢሊዮን አጥቷል። ባለፉት ጥቂት ቀናት ውስጥም አጠቃላይ የኩባንያው አክሲዮን ከ30 በመቶ በላይ ቀንሷል። የፋይናንስ ተንታኞች እንደሚገልጹት የመስክ ሀብት 80 በመቶ የሚሆነው በሁለት ኩባንያዎች ማለትም በጠፈር ምርምርና በኤሌክትሪክ መኪና አምራች ኩባንያዎቹ አክሲዮን ላይ ብቻ የተመሰረተ በመሆኑ ለዚህ አይነቱ ድንገተኛ ዋጋ መዋዠቅ ተጋላጭም አድርጎታል። በአሁኑ ወቅት የመስክ ሀብት ወደ $957 ቢሊዮን ዝቅ ያለ ቢሆንም አሁንም በዓለም ላይ አንደኛ ባለጸጋነቱን በከፍተኛ ልዩነት እንደያዘ ነው። መስክ በትላንትናው ዕለት በህዋ ላይ በሰው ሰራሽ አስተዋጽኦ የሚሰራ አዲስ የሳተላይት ፕሮጀክት ይፋ ማድረጉም ተዘግቧል። በቬኔዙዌላ በተከሰተ ተከታታይና ከባድ ርዕደ መሬት ዋና ከተማዋ ካራካስ በከፊል መውደሟ ተነገረም። ቬኔዙዌላ አስፈሪና ከባድ ርዕደ መሬት አዳሩን አጋጥሟታል። በአንድ ደቂቃ ልዩነት ውስጥም የተከሰቱ ሁለት እጅግ የበረቱ የመሬት መንቀጥቀጦች ሀገሪቱን አውከዋታል። የመጀመሪያውን ንዝረት ስንመለከት በሬክተር ስኬል 7.2 መጠን ያለው ሆኖ በካሪቢያን ባህር ዳርቻ በ22 ኪሎ ሜትር ጥልቀት ላይ ተከስቷል። ሁለተኛውና ከባድ የተባለው ደግሞ ከአንድ ደቂቃ በኋላ የተመዘገበ ሲሆን ርዕደ መሬቱም በሬክተር ስኬል 7.5 ሆኖ ተመዝግቧል። በዋና ከተማዋ ካራካስ በርካታ ህንፃዎችን ፈርሷል። በፍርስራሾች ውስጥ የተቀበሩ ዜጎች አድኑን ጥሪ እያሰሙ ሲሆን የነፍስ አድን ሰራተኞች ሌሊቱን ሙሉ በከባድ ሁኔታ ፍለጋ ላይ ናቸውም ተብሏል። በአሁኑ ወቅት የባቡርና የሜትሮ ትራንስፖርት ሙሉ በሙሉ ታግዷል። አውሮፕላን ማረፊያዎችም ዝግ ሆነዋል። ትምህርት ቤቶችም በተመሳሳይ እንዲዘጉ ተወስኗል። የሀገሪቱ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ በአስቸኳይ ሀገራዊ የድንገተኛ ጊዜ አዋጅን አውጇል። የዚህ ርዕደ መሬት ኃይል እጅግ የበረታ በመሆኑ ንዝረቱ ጎረቤት ሀገራት እስከሆኑት ብራዚልና ኮሎምቢያ ድረስ በኃይል እንደተሰማም መረጃዎች ጠቁሟል። አሜሪካን ጨምሮ የተለያዩ የዓለም ሀገራት ለካራካስ አስቸኳይ ድጋፍ እንደሚያደርጉ ቃል እየገቡም ይገኛል። በከተማዋ በተከስተው የርዕደ መሬት አደጋ 2 ህንፃዎች በመፍረሳቸው 3 ሰዎች ህይወታቸው እንዳለፈም ተሰምቷል። በፕሬዝዳንት ትራምፕና በኢራን መካከል ያለው ድርድር ፈተና እንደገጠመው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት አስቸኳይ መልእክት በሆርሙዝ ወሽመጥ የባህር መስመር ላይ የኢራን መንግስት ምንም አይነት ቀረጥ ወይም ሌላ ክፍያ እንደማይጠይቅ ማረጋገጫ እንደሰጣቸው አንስተው ይህ መረጃ ሐሰት ሆኖ ከተገኘ ግን በመካከላቸው እየተካሄደ ያለውን ሰላምን የማውረድ ድርድር በአስቸኳይ እንደሚቋረጥ አስጠንቅቋል። ትራምፕ ሁከት ፈጣሪ የሆኑ ሐሰተኛ ሚዲያዎች ከሚያሰራጩት ዘገባ በተቃራኒ በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ምንም አይነት ቀረጥ፣ የኢንሹራንስ ወጪ ወይም ሌላ ማንኛውንም አይነት ክፍያ በኢራን በኩል እንዳልተጠየቀና እንዳልተቀበለች ኢራን ለአሜሪካ በይፋ ማሳወቋን አንስቷል። ይህ ማብራሪያ የመጣው ባለፈው ሳምንት በሁለቱ ሀገራት መካከል የተደረሰውን የተኩስ አቁምና ጊዜያዊ የሰላም አቀፍ ስምምነት ተከትሎ ኢራንና ኦማን የሆርሙዝ ወሽመጥን በጋራ ለማስተዳደርና ከመርከቦች ላይ የተለያዩ ክፍያዎችን ለመጠየቅ እያሰቡ ነው የሚሉ ስጋቶች በዓለም አቀፍ ደረጃ በርትተው በነበረበት ወቅት ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የሆርሙዝ ወሽመጥ ዓለም አቀፍ የባህር መስመር በመሆኑ ማንኛውም ሀገር ቀረጥ የመጠየቅ መብት እንደሌለውና ይህን ማድረግ ዓለም አቀፍ ሕግን መጣስ እንደሆነ በቅርቡ መግለጻቸው ይታወሳል። ፕሬዝዳንት ትራምፕ ከገንዘብ መለቀቅ ጋር ተያይዞ የሚነሱትን ጥያቄዎች በዚሁ መግለጫቸው ምላሽ ሰጥተውበታል። በአሁኑ ወቅት አሜሪካ ለኢራን የለቀቀችው ወይም የሰጠችው ምንም አይነት ጥሬ ገንዘብ አለመኖሩን የገለጹት ፕሬዝዳንት
ፕሬዝዳንቱ ነገር ግን በአሜሪካ ሙሉ ቁጥጥር ስር ከሚገኘውና ከታገደው የኢራን ሀብት ላይ የተወሰነውን ክፍል በመልቀቅ በቀጥታ ለአሜሪካ ገበሬዎችና ከብት አርቢዎች እንደሚከፍሉ በይፋ አስታውቋል። ይህ ገንዘብ በአሁኑ ወቅት በኢራን ውስጥ በእጅጉ የሚፈለጉትን እንደ በቆሎ፣ ስንዴና ኩሪ አተር ያሉ የምግብ እህሎችን ከአሜሪካ ገበሬዎች ላይ ለመግዛት የሚውል እንደሆነም ተነግሯል። የተገዛውንም ምግብ ለኢራን እንደሚያቀርቡት ፕሬዝዳንቱ አረጋግጠዋል። የአሜሪካው የገንዘብ ሚኒስትር ይህንን የትራምፕ ንግግር በማጠናከር የታገደው የኢራን ገንዘብ ከፍተኛው መቶኛ ጥቅም ላይ የሚውለው የምግብና የመድኃኒት ቁሳቁሶችን ከአሜሪካ ለመግዛት መሆኑንና ገንዘቡ ሙሉ በሙሉ በአሜሪካ ቁጥጥር ስር ሆኖ እንደሚመራም በድጋሚ አረጋግጠዋል። ይህ በትራምፕ የተላለፈው ጠንካራ መልእክት ሁለቱ ሀገራት በስዊዘርላንድ ያደረጉትን የመጀመሪያ ዙር ድርድር አጠናቀው ወደ ቀጣይ ምዕራፍ በተሸጋገሩበትና ቀጠናዊ የተኩስ አቁም ስምምነት በትልቅ ጥንቃቄ ላይ ባለበት በዚህ ወቅት የዓለምን ትኩረት የሳበም ሆኗል። የተመድ የአቶሚክ ኢነርጂ ኤጀንሲ ኃላፊ በስምምነቱ መሰረት ተቆጣጣሪዎች የኢራንን የኒውክሌር ጣቢያዎች ይጎበኛሉ አሉ። የዓለም አቀፉ አቶሚክ ኢነርጂ ዋና ዳይሬክተር ራፋኤል ግሮሲ ጃፓን ውስጥ ከጋዜጠኞች ጋር በነበራቸው ቆይታ በእርግጥም ምርመራ ይደረጋል ብለዋል። የሚካሄድበትን መንገድ፣ ቀን፣ ሂደትና ቦታ እንሰራለን በማለት በጣም በቅርቡ ሲሉም አክለዋል። የኢራንን እጅግ የበለጸገ ዩራኒየም የመበረዝ ተግባር በዓለም አቀፉ የኒውክሌር ተቋም ቁጥጥር ስር እንደሚካሄድ ባለፈው ሳምንት የተፈረመው ስምምነት ላይ በግልጽ እንደሰፈረም ዋና ዳይሬክተሩ ተናግሯል። የኢራን የውጭ ጉዳይ ምክትል ሚኒስትር ግን ጉዳት የደረሰባቸው የአገሪቱ የኒውክሌር ተቋማትና የኒውክሌር ቁሶችን የተመለከተ ስራ ሊከናወን የሚችለው ከአሜሪካ ጋር በሚደረስ የመጨረሻ ስምምነት ማዕቀፍ ውስጥ ብቻ እንደሚሆን ተናግረዋል። የዓለም አቀፉ አቶሚክ ኢነርጂ ዋና ዳይሬክተር ይህንን አስተያየት የሰጡት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ስለ ስምምነቱ ለመወያየት የባህረ ሰላጤው ሀገራትን እየጎበኙ ባለበት በዚህ ሰዓት ነው። አሜሪካና ኢራን የተፈራረሙት የመጀመሪያው ዙር ስምምነት ቴህራን በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን እንደምትፈቅድ፣ ዋሽንግተን ደግሞ በኢራን ወደቦች ላይ የጣለችውን የጉዞ እገዳ እንደምታነሳ ያትታል። ባለፉት ቀናት የተመድ የኒውክሌር ተቆጣጣሪዎች ወደ ቴህራን የመግባታቸው ጉዳይ ላይ አሜሪካና ኢራን የተቃረነ አስተያየትም ሰጥቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ ከኢራን ዋና ተደራዳሪ ጋር ካደረጉት ንግግር በኋላ ቴህራን የዓለም አቀፉ አቶሚክ ኢነርጂ ተቆጣጣሪዎች ወደ አገሪቱ እንዲመለሱ ለመጋበዝ ተስማምታለች ሲሉ ተደምጧል። በቀጣዩ ቀን አስተያየት የሰጡት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በጉዳዩ ላይ የተደረገ ምንም ዝርዝር ውይይት እንደሌለ በይፋ ተናግረዋል። ኢራን የተቋሙ ተቆጣጣሪዎች ባለፈው ዓመት ከእስራኤል ጋር በተደረገው የ12 ቀናት ጦርነት ድብደባ ወደ ተፈጸመባቸው የኒውክሌር ተቋማት እንዲሄዱ የማድረግ እቅድ እንደሌላትም ገልጸዋል። የአሜሪካና ኢራን ቴክኒካዊ ንግግር በሚቀጥለው ሳምንት ድጋሜ እንደሚጀመር ታውቋል። የአሜሪካና ኢራን ቴክኒካዊ ንግግር በሚቀጥለው ሳምንት በድጋሜ እንደሚጀመር የአስታራቂዋ ፓኪስታን የውጭ ጉዳይ ሚኒስቴር ገልጿል። ምናልባት ማክሰኞ ዕለት ይጀምራል የተባለው ቀጣዩ ቴክኒካዊ ንግግር የሚካሄድበት ቦታ ግን ይፋ አልተደረገም። ስዊዘርላንድ ውስጥ የተደረገው የሁለቱ ሀገራት የመጀመሪያው ዙር ንግግር እሁድ ዕለት ከተጠናቀቀ በኋላ የሁለቱ ሀገራት ከፍተኛ ባለስልጣናት ስዊዘርላንድን ለቀው ሄደዋል። የቴክኒካል ልኡካኖች ቸው ግን ሰኞ ዕለትም ንግግር ማድረግ ቀጥለው ነበር። ማክሰኞ ዕለት የኢራን የውጭ ጉዳይ ምክትል ሚኒስትር ካዜም የመጀመሪያው ዙር የቴክኒካል ንግግር መጠናቀቁን አስታውቀው ነበር። ተደራዳሪዎቹ የማዕቀብ መነሳት፣ የኒውክሌር ጉዳይ፣ የኢኮኖሚ መልሶ ግንባታና ልማት እንዲሁም የቁጥጥርና ትግበራ ጉዳዮች ላይ የሚሰሩ 4 ቡድኖችን ማቋቋማቸውን ይፋ አድርጓል። እነዚህ የስራ ቡድኖች አሜሪካና ኢራን የፈረሙትን የመግባቢያ ስምምነት ቴክኒካዊ ዝርዝር ጉዳዮች አፈጻጸምን የመከታተል ኃላፊነትም ተሰጥቷቸዋል።